ሰላም ጤና ይስጥልኝ። የተወደዳችሁ የገንጂ ሚዲያ ቤተሰቦች ሀገራዊና ዓለም አቀፋዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ስትቆዩ እነዚህና ሌሎች መረጃዎች ታደምጣላችሁ። ሰናይ ጊዜን ተመኘን። አርበኛ ፋኖ ዘመነ ካሴ የምንደራጀው ከውርደት ለመዳን ነው። በትክክል ማን እንደሆንን ለወዳጅም ለጠላትም የምናሳይበት ጊዜው አሁን ነው። ስለዚህ አንድነት የማያወላውል ኃይላችን ነው። በዚህ ፈታኝና ውስብስብ የታሪክ አንጓ ዝምታ ከጠላት ጋር አብሮ ከመጮህና ወገንን ከማጥቃት ይቆጠራል። እኛ የምንዘጋጀው ለዝርፊያና ለመፈንቅለ መንግስት አይደለም። ይህንንም እኛ ጠላቶቻችን ፈጣሪም ሰይጣንም የሚያውቀው ሀቅ ነው። ሺህ ጊዜ መደራጀት፣ ሺህ ጊዜ መንቃት ያስፈልጋል። ካልሆነ ወገኖችን ይህንን ዘመን አንሻገረውም። ህዝብ የማይጠፋ አይመስላችሁም? ህዝብ ግማሹ ታርዶ ግማሹ ተውጦ ይጠፋል። አሁን ባለው ሁናቴ ወይ ከነ ክብራችን እንኖራለን፣ ካልሆነም ከውርደት ጋር እንሞታለን። አማራው በበርካታ ዓመታት መከራ ውስጥ ሲናጥ ቆይቶ በመጨረሻ በፖለቲካ አስተሳሰብ አመለካከትና ልዩነት ባለፈ አንድ የሚያደርገው ወሳኝ ነጥብ አግኝቶ በዚያ የመሰብሰቢያ አጀንዳ ላይ ሆኖ ለመሰብሰብ እስከ ጥግ ድረስ እየተጠናከረ ነው። መንበርከክ ባርነት እንጂ ነፃነትን አስገኝቶ አያውቅም። እልቂታችን የመሸንቆጣችን ውጤት እንጂ እምቢ ባይነታችን የወለደው አይደለም። ዛሬ ላይ ቆመን የፈራ ይመለስ አይደለም ማለት ያለብን፣ የፈራ ከፊታችን ዘወር ይበል እንጂ። በትክክል ማን እንደሆነን ለወዳጅም ለጠላት የምናሳይበት ጊዜ አሁን ነው። በአንድ አይን የምናይበት፣ በአንድ ሳንባ የምንተነፍስበት፣ በአንድ ልብ መክረን በአንድ አፍ የምንናገርበት ትክክለኛ ጊዜው አሁን ነው። አንድነትን የመሻት ህልሙ ከድሮ እስከ ዘንድሮ አንድና የማይላወጥ የማይናወጥ ነው። አዲስ ትውልድ፣ አዲስ ሀሳብ፣ አዲስ ተስፋ ብለዋል። ዶናልድ ትራምፕ አዲሱን የኢራን መሪ እገድለዋለሁ ሲሉ አስጠነቀቁ። ትራምፕ ከቀናት በፊት የተሾሙትን የኢራኑን አዲሱን ከፍተኛ መሪ ሙጅታ አሊ ካሜንን የከኛን ፍላጎት ካልተቀበለ እንደሚገድለው መናገሩ ዘ ዎል ስትሪት ጆርናል አስነብቧል። ይህ በእንዲህ እንዳለ አሜሪካ በኢራን ተገርማለች። ኒውዮርክ ታይምስ እንደዘገበው የአሜሪካ ባለስልጣናት በኢራን ወታደራዊ ምላሽ ተገርመዋል። ጥቃቱ እንደዚህ ሰፊ ይሆናል እንዲሁም ለረጅም ጊዜ ይቀጥላል ብለው አልጠበቁም ነበር። ብዙዎች አስጠንቀዋቸው የነበረ ቢሆንም እነሱ ግን ሊሰሙ አልቻሉም። እንደ ቬንዙዌላው ሁኔታ ቀላል ይሆናል ብለው አስበው ነበር። እነዚህ ባለስልጣናት እነማን እንደሆኑ ባይታወቅም እንዲህ ባለ የዋህነት መጠመዳቸው ግን እጅግ የሚያስደንቅ ነው ሲልም ዘግቧል። በሌላ መረጃም የኢራኑ የበላይ መሪ አያቶላህ አሊ ካሚል ግድያን የሚያሳይ ተንቀሳቃሽ ምስል መውጣቱ ተነገረ። የደልታ የዜና ወኪል ባወጣው መረጃ መሰረት የኢራኑ የበላይ መሪ አያቶላህ አሊ ካሚን የህይወት መጥፋት ምክንያት ሆኗል የተባለውን የጥቃት ቅጽበት የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ ይፋ ማድረጉን አሳውቋል። የዜና ወኪሉ በቪዲዮ የኢራን የበላይ መሪ ኢላማ የተደረጉበት ቅጽበት በሚል ርዕስ ባሰራጨው መረጃ ጥቃቱ የተፈጸመበትን ሁኔታ የሚያሳይ ምስል አጋርቷል። በዚህ ምስል ላይ መሪው ከጥቃቱ ጥቂት ሰከንዶች በፊት ከአንድ ከፍተኛ ወታደራዊ መሪ ጋር ተቀምጠው ውይይት ያደርጉ ነበር ይታያል ይላል። እንዲሁም የኢራን አዲሱ ማስጠንቀቂያና ሆርሙዝ ስትሬት ኢራን በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ሊያሳድር የሚችል አዲስ ውሳኔ አሳወቀች። በኢራን ውሳኔ መሰረት ማንኛውም የአረባ ወይም የአውሮፓ ሀገር የእስራኤልንና የአሜሪካን አምባሳደሮች ከሀገሩ ካባረረ በሆርሙዝ ስትሬት ሆርሙዝ በነጻ በማለፍ መብት እንደሚያገኝ አስታወቀች። ይህ እርምጃ ኢራን በአሜሪካና በእስራኤል ላይ የጀመረችው ዲፕሎማሲያዊና ኢኮኖሚያዊ ጫና አካል መሆኑ ተገልጿል። በአሁኑ ወቅት በስትሬቱ ላይ በተጣለው እገዳ ምክንያት የዓለም አቀፍ የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ይገኛል። እንዲሁም የኢራን አብዮታዊ ዘብ ኃይል ወይም IRGC የአየርና ጠፈር ኃይል አዛዥ ውሳቪ ያስተላለፉት መልእክት ከአሁን በኋላ ከአንድ ቶን ያነሰ የጦር አውድ ወይም ዋርሄድ የተሸከመ ማንኛውም ሚሳኤል አይተኮስም። የሚሳኤል ተኩሶች የሞገድ ርዝመት ወይም ዌቭ ሌንግዝ እና የሞገድ መጠኖች ዌቭ ሌቨልስ ይጨምራሉ፣ እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለ ቻይና ለኢራን የባሊስቲክ ሚሳኤሎችን ማስተላለፏን ተነገረም። ቻይና በDF-221D የተሰኙ መርከብ አውዳሚ የባሊስቲክ ሚሳኤሎችን ለኢራን በሚስጥር ሳታሳልፍ እንዳልቀረች የሚጠቁሙ መረጃዎች መውጣታቸውን ተከትሎ በቀጠናው ያለው ውጥረት ይሏል። ይህ በእንዲህ እንዳለ የቻይና ፕሬዝዳንት ዢ ጂንፒንግ ዓለም የማንም የግል ንብረት አይደለችም በሚል ለምዕራባውያን ጠንካራ የማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ ዓለምን የኛ ናት ከሚሉ ኃይሎች ነፃ ለማውጣት እንደሚሰሩ የገለጹ ሲሆን ይህም የቻይናን ወታደራዊ ግስጋሴና አዲስ የኃይል ሚዛን ፍላጎት የሚያመላክት መሆኑ ተነግሯል።
እስራኤል በሊባኖስ ውስጥ በሕግ የተከለከለውንና መርዛማውን ነጭ ፎስፎረስ በንጹህ ዜጎች ላይ ጭምር እንደተጠቀመች ሂውማን ራይትስ ዎች አረጋግጫለሁ ብሏል። ይህ በእንዲህ እንዳለ የሱዳን ሙስሊም ወንድማማቾች ተዋጊ ቡድኖች ዓለም አቀፍ አሸባሪ ተባሉ። የሱዳን ሙስሊም ወንድማማች ተዋጊ ቡድኖች በኢራን እስላማዊ አብዮታዊ ጥበቃ ቡድን የሰለጠነና የሚደገፍ በመሆኑ ከመጪው ሰኞ ጀምሮ የውጭ አሸባሪ ድርጅት ተብለው መፈረጁን አሜሪካ አስታወቀች። ይህ ቡድን በሲቪሎች ላይ የጅምላ ግድያ የሚፈጽም በልዩ ሁኔታ የተመደበ ዓለም አቀፍ አሸባሪ ተብሎ ተመድቧል። የኢራንን አገዛዝና የእነዚህን የሱዳን ሙስሊም ወንድማማቾች በሽብርተኝነት ላይ ለመሳተፍ ወይም ለመደገፍ የሚያስፈልጋቸውን ሀብቶች እንዳያገኙ ለማድረግ ያሉንን መሳሪያዎች ሁሉ መጠቀማችንን እንቀጥላለን ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩዎ ተናግረዋል። በሌላ መረጃ ዶናልድ ትራምፕ ጦርነቱ ሊያበቃ የሚችለው ከኔታንያሁ ጋር ተመካከረን ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚቋጨው በእስራኤል ፍላጎት መሆኑን ተናገሩ። ትክክለኛው ጊዜ መቼ እንደሆነ የኔታንያሁን ምልከታም ይወስናል ብለዋል። ትራምፕ ለአንድ የእስራኤል መገናኛ ብዙሃን በሰጡት አስተያየት ጦርነቱ ሊያበቃ የሚችለው ከኔታንያሁ ጋር ተመካክረን ነው ሲሉ ተናግረዋል። ዘመቻውን ልናቆም እንችላለን ያሉት ዶናልድ ትራምፕ የመጨረሻውን ውሳኔን እወስናለሁ በማለት ገልጸዋል። እስራኤል ታጠፋ የነበረችውን አገርና ቀድመን አጥፍተናል ብለዋል። ፕሬዝዳንቱ ስለ ጦርነቱ የወደፊት ዕጣ ፈንታ በተመለከተ ለቀረበው ጥያቄ አስፈላጊ ነው ብዬ አላምንም ሲሉ መልሰዋል። አሜሪካ በኢራን ላይ በወታደራዊ እርምጃ ማሳካት የፈለገችውን አሳክቻለሁ ብላ እንደምታምን ተገልጿል። ነገር ግን የእስራኤል በተናጠል ጥቃት ማድረሷን ልትቀጥል እንደምትችልም ጠቁመዋል። እንዲሁም ኩባ ለራሷ ልትጠነቅ ይገባል ሲሉ ዶናልድ ትራምፕ አስጠነቀቁም። ዶናልድ ትራምፕ ከላቲን አሜሪካ መሪዎች ጋር ባደረጉት ጉባኤ ብዙዎቻችሁ እዚህ መጥቻለሁ፣ ኩባ ላይ እንዳተኩር ነግራችሁኛል፣ ምክንያቱም ሁላችሁም ጋር በትብብር አትሰራም ብለዋል። ስለ ኩባ እንድትጠነቀቅ ነግሬያቸዋለሁ፣ በዚህ ደንግጫለሁ ያሉት ፕሬዝዳንቱ ኩባ ለራሷ ልትጠነቅ ይገባል ሲሉ አስጠንቅቋል። የትራምፕ ማስጠንቀቂያ አሜሪካ ከኢራን ጥቃት በኋላ በኩባ ላይ እርምጃ ልትወስድ እንደምትችል አመላካች ሆኖ ተገኝቷል። በመጨረሻም ኢራን መንግስትን የሚቃወም የኢራን ዲያስፖራዎችን ንብረት ልትወርስ እንደምትችል ዛተች። የኢራን ጠቅላይ አቃቢ ሕግ ጽሕፈት ቤት ባወጣው መግለጫ እንዳስታወቀው በውጭ ሀገራት የሚኖሩ ኢራናውያን ከጠላት ጋር የሚስማሙ የሚያጅቡና ከጠላት ጋር የሚተባበሩ ከሆነ ንብረታቸው በሕጉ መሰረት ይወረሳል ብለዋል። ይህ መረጃ ይፋ የተደረገው በዚህ ዓመት በጥቅምት ወር ከጸደቀው ከጽዮናዊ አገዛዝ ወይም ከእስራኤልና በብሔራዊ ደህንነት ጥቅም ላይ ጠላት ከሚሆኑ አገራት ጋር በስለላና በመተባበር ቅጣት ለመጣል ይፋ የሆነውን የሕግ አንቀጽ 1ን ይመለከታል ሲልም መግለጫው ገልጿል። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። ክቡራን የገንጂ ሚዲያ ቤተሰቦች ለሰዓቱ ብታደምጧቸው ያልናቸው ሀገራዊና ዓለም አቀፋዊ መረጃዎች ይህንን ይመስሉ ነበር። አበቃን። በርከት ያሉ አዳዲስ መረጃዎች በየጊዜው እንዲደርሳችሁ የሰብስክራይብና የደወል ምልክቱ አንዴ በመጫን ላይክ፣ ኮሜንትና ሼር በማድረግ ቻናላችን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን።